መግባባት ብንችል እንግዲህ ሙሴ ከዛ ካነሳው ጋራ መግባባት ችሏል ማለት ነው። እንግዲህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ታሪክ ጀምሮ ለመጻፍ ከዛ ያነሳው ያ የጥበብ ማደሪያ ነው ያንን ስልጣን የሰጠው ያን መገለጥ የሰጠው ነው። ከክርስቶስ ጋር በተያያዘ የመስቀልን እንደ አንድ የክብር ዕቃ ተወስዶ በዛ አካባቢ አሁን ከሴቷ ጋር የተገናኘ ባይሆንም እንደ አንድ የክብር ዕቃ ተወስዶ እንደ አንድ የጥበብ መገለጫ የኃይል መገለጫ ተወስዶ ምንድን ነበር የተደረገበት? መስቀልን ይዞ በመውጣት ምን አይነት ነገር ነው ያስመዘገበው? የሰው ልጅ ምንድነው የትኛውን ከፍታ ነው የትኛውን ኃይል ነው ያሳየው? እንደዚሁ ጦርነት ነው። እርስ በርስ በሚደረግ ጦርነት ላይ ያንን ይዞ ይወጣል፣ ሌሎቹን በማሸነፍ ያንን ነገር ከፊት ያደርጋል። እንግዲህ ለሰው ልጆች ሁሉ መዳን ምልክት ተደርጎ ነው የሚወሰደው መስቀል ቢባል እውነታው እኮ ይሄ ነው ያለው እውነታ ይሄ ነው። ማደሪያ ከሆነ በቃ መጥቶ ያኛውም ሊያድር ይችላል። እኛ የጠራ ነው ማለት ነው። እኛ ለፈለግነው አካሄድ፣ ለፈለግነው ስርዓት፣ ለፈለግነው ማንነታችን እነገሌን እናጥፋ እንጂ እነገሌን እንብለጥ እንጂ የመጣው ይንጣ ብለን እዛ ላይ ጠርተን እዛ ላይ እንዲያርፍ ካደረግነው ያኛውም ይመጣል። በከፍታም ያለው መጥራት ከቻል በከፍታ ያለውም ይመጣል። መቼስ አንድ ስርዓት አለ። ማወቅ ያለብን ነገር በፈጣሪ የተዘረጋ አንድ ስርዓት የለም ወይ? ሰው ልጅ የሚጓዝበት አንድ ስርዓት የለም ወይ? አንድ ስርዓት አለ። ጥንቅቅ ያለ አንድ ስርዓት ይኖራል። ያ ስርዓት ምንድነው? መቼስ ፈጣሪ የዘረጋው ስርዓት የሌለህን አምጣ የሌለህን ጨምር የሚል አይደለም። ያለህን ደግሞ ጣል የሚል አይደለም። ሊሆን አይችልም። ያለህም ቢሆን እሱ የሰጠ ነው። ከሌለህም ደግሞ እሱ የነፈገ ነው። ከሌለ የለህም። በቃ እሳቤ ውስጥ የማይገባው ለመግባት በዛ ስርዓት ለመጓዝ የሆነ ነገር አንጣ ከየት እሱ የሁሉ አስገኝ ሆኖ እያለ ከየት ታመጣለህ? እሱ ያልሰጠህ። ስለዚህ የሌለህን አንጣ አይልህም። ካለህ ደግሞ እሱን ጣል አይልህም። በዚህ ስርዓት ለመጓዝ ይሄንን ጣል አይልህም። ያ ነው እንደዛ አይነት ስርዓት ነው መልከጸዲቅ ስርዓት። መልከጸዲቅ የተጓዘበት ክርስቶስ የመጣበት ስርዓት ያ ነው። የቱም ሃይማኖት ወደዛ ስርዓት ነው የሚያሻግር። በቃ አሻጋሪ ከሆነ ሃይማኖት ወደ ክብ ስምንት ማዕዘናዊ ስርዓተ ጥለት ውስጥ ነው የሚከት። ወደ ክቡ ነው የሚከት ማለት በፈጣሪ ስር እንድታድር በፈጣሪ ጋር እንድትኖር ነው የሚያደርገው። የፈጣሪ ጥበቃ ኖሮህ የፈጣሪ ኃይል በፈጣሪ ኃይል የመታደስ እድልን አግኝተህ ህያውነትን ተጎናጽፈህ ትኖራለህ። ምንም ሌላ ነገር የለም። ሃይማኖት ጋር የሚያጨቃጭቅም ነገር የለም። በፈጣሪው ሐሳብ የነበረ ነው። የሰው ልጅ አፈጣጠር ጋር የተዘረጋ ነው። በቃ ተዘርግቷል። መሰብሰቡም መዘርጋቱም የፈጣሪ የሰው ልጅ አይደለም። ማንም የመልከጸዲቅ ስርዓትም ቢሆን የሆነ የሰው ልጅ ዘረጋው ያበጀው የኳለው ቆይ እዚህ ጋር ብሎ ከርክሞ አስተካክሎ ጠርጎ አሰማምሮ ያቀናው ጎዳና ምናምን አይደለም። ስርዓት ነው። በፈጣሪ የተዘረጋ ለሰው ልጆች እንዲጓዙበት የተዘረጋ ነው። ከዛ ነገሌ መጣው ምናምን አንተ አታስፈልግም፣ አንተ ትገባለህ፣ አንተ አገባም ሊሉት አይችሉም። ማንንም ስርዓቱም ማለት አይችልም፣ ሰውም ማለት አይችልም። በቃ ተፈጥሯዊ አካሄድ እንደ ፀሐይ መውጣትና መግባት። ፀሐይ በእንትን ወጣ በእንትን ትጠልቃለች የሚለው የመጀመሪያው የተረዳው ሰው ከሰው ልጆች መሃል መጀመሪያ ተረዳ ብንል በቃ እሱ እዛ ፀሐይ መውጣትና መግባት ላይ ስልጣን አለው ማለት አይደለም። አወቀው። የሰው ልጆች ያንን ገለጸው። ምንድነው ስልጣኑ? ምንም ስልጣን እኮ የለም። ጠዋት ስትወጣ መሞቅ ካለበት ጠዋት ተነስቶ ይሞቃል። በዛች በምትወጣው ፀሐይ ኃይል መገልገል ያለበት ነገር ካለ ይገለገልበታል እንጂ የፀሐይ መውጣት ላይም የፀሐይ መጥለቅ ላይ ምንም ስልጣን የለም። እሱ ቀድሞ ስላወቀ ማለት ነው፣ ስለተረዳ የሰው ልጆች ሰብስቦ በዚህ ወጣ ፀሐይ በዚህ ጋር እኮ ነው የምትጠልቀው ምናምን ስላለ ምን ስልጣን አለው? ምንም ስልጣን የለውም የፀሐይ መውጣትና መግባት ላይ። ይሄም ስርዓቱም እንደዛ ነው። ይሄ ክብ ስምንት ማዕዘናዊ ስርዓተ ጥለት የመልከጸዲቅ አካሄድ ምናምን ለማንም አይደለም፣ የፈጣሪ ነው። በፈጣሪ የተዘረጋ ነው፣ የተበጀ። ተክሉ በዓል
ክብ 8 ማዕዘናዊ ሰው የተሰኘ መጽሐፍ በ2016 አሳትመዋል። መጽሐፉን በአንድ ቀን አንብቤ በውስጡ ባሉ ሐሳቦች፣ መንፈሳዊ መረዳቶች ፈጣሪ ማን እንደሆነ፣ ሰዎች ማን እንደሆኑ፣ አሁን እንደ ሰው እየገጠመን ያለን ፈተና ለምን እንደሚገጥመን እጅግ በጣም በሚገርም መንገድ አስቀምጠዋል። አንብቤ ተደንቄ እናንተም ደግሞ መጽሐፉን አንብቡና ምን እንደተሰማችሁ ቼክ ባደርግ በጣም ደስ ይለኛል። አይነው ላይገባችሁ ይችላል። ከዚህ ቀደም ከምታውቁት ነገር ጋር ስለሚጋጭባችሁ ልትፈርዱብን ትችላላችሁ። ግን ከዛ ውጡ። ሐሳቡ ከሱም ከኔም ይበልጣል። ሰላም የስምንቱ ዩቲዩብ ቻናል ተከታታዮች ተክሉ በዓል ነኝ። ዛሬም ሐሳቡ ከኛ ይበልጣል በሚል መሪ ቃል የክብ 8 ማዕዘናዊ ስርዓተ ጥለት የሐሳብ ዝርጋታ ለማድረግ ተገናኝተናል። ዛሬ ከዚህ ቀደም የሐሳብ ዝርጋታ ካደረግንባቸው ርዕሶች በደንብ ሳይገለጹ ታልፈዋል የተባሉ ሐሳቦች ስለተጠቆምኩ እነዛን ምን ለማለት ተፈልጎ ነው በደንብ ቢብራራ የሚል ነገር ስላለ መሳብና መሳለምን አንስተን ከሴቷ ጋር አገናኝተን ነው እዛ የተጀመረ ነው ከዛ ወደዚህ የመጣ ነው ብለን ሰፊ የሆነ የሐሳብ ዝርጋታን ያደረግነው። እዛ ላይ ከሴቷ ፊት ወይም ከሴቷ ማንነት ላይ የተነሱ ዕቃዎችን የጥበብ መገለጫ ዕቃዎችን በዚህኛው ስርዓት እየተገለገልባቸው ነው። አሁን እነዛ የጥበብ ሰዎች ከሷ ወስደው በዚህኛው በታችኛው ስርዓት እየተገለገሉበት ነው ያለው። በትውልድ ውስጥ እየተላለፈ መጥቶ በዚህ የታችኛው ስርዓት እየተገለገልበት ነው። ወደ ከፍታ ለመሄድ አልተገለገልንበትም በሚለው ምንድነው ማሳያው እሱ የሚለውን ትንሽ ጠቀስ ቢደረግ የሚልና በሌላ በኩል ደግሞ በመልከ ጸዲቅ በኩል ያለው መልከ ጸዲቅ ስርዓት ነው። እንደው አንድ ሰው ሳይሆን የሆነ ስርዓት ነው። በከፍታ ያሉ የሰው ልጆች የሚመላለሱበት ስርዓት ነው እና ሁሉንም የሚያካትት ነው። ማንንም የሚቃወም ማንንም የሚገፋ አይደለም የሚለው ላይ ምን ለማለት ነው የሚለው እሱንም ትንሽ ጠቀስ ቢደረግ ወይም በደንብ ዘርጋ ቢል የሚል ሐሳብ ስለተነሳ እነዛ ላይ አጠር ያለ ቆይታ ለማድረግ ነው የገባሁት። እንግዲህ የመጀመሪያው ሐሳብ ላይ በደንብ ቢገለጽ የሚለው የመጀመሪያው ሐሳብ ላይ ይሄ የጥበብ ዕቃ የተባለውን የጥበብ መገለጫ ዕቃ የተባለውን ከሴቷ ፊት የተነሳውን አሁን የሰው ልጆች መልሰው የቦጫጨቁ የወሰዱትን መልሰው ወደ አንድ ለመሰብሰብ እየሄዱበት ነው ብለን የሐሳብ ዝርጋታ ያደረግንበትን ከዚህ ቀደም እንግዲህ እሱ በዚህ በታችኛው ስርዓት እየተገለገሉበት ነው የተገለገለበት ነው የሰው ልጅ ሲባል ማሳያው ምንድነው ለሚለው እዛ ጋር ሐሳብ ዝርጋታው ላይ ተናግሬዋለሁ። እኔ ግን ያው እንግዲህ የበለጠ እንዲገለጽ ከመፈለግ ወይም እንደዚህ ቀረብ ያለ ማስረጃ ነው መረጃ የሚባለውን ነገር እንዲነገር ከመፈለግም አንፃር ሊሆን ይችላል። ምንድነው ማሳያው ለሚለው በኢትዮጵያ ታሪክ ባጭሩ በኢትዮጵያ ታሪክ የቅርብ ጊዜ የሆነውን ትልቅ መገለጫ አድርገን የምናነሳውን አድዋ ላይ ከጣሊያን ጋር ያደረግነውን ጦርነት ብንወስድ እንግዲህ ንጉስ ምኒልክ ወማጼ ምኒልክ ይዘውት ወደዛ የዘመቱት ያ መገለጫ ያ ማደሪያ ያልነው የጥበብ ማደሪያ ያልነው ወይም ከዛች ከጥበብ መገለጫ ከሆነችው ሴት ፊት የተነሳ እያልን የምንገልጸው ውስጥ አንዱ ነው። ከየት ነው የመጣው እሱ ራሱ ቢባል እንግዲህ ጽላትን ታቦትን የሚገልጸው ማለት ነው። እንግዲህ ሙሴ ይዞት መጣ። እሱ ደግሞ በሙሴ ታሪክ ውስጥ እንግዲህ ስናነሳ ያንን ነው ከዛ ያነሳው ሙሴ እሱን ያነሳው። እሱን ደግሞ በማንሳቱ እዛ አካባቢ የሙሴ ሕዝብ የሚባሉት የዓለምን ታሪክ የመቆጣጠር እድል አግኝተዋል። የዓለምን ታሪክ የመጻፍ፣ የመናገር፣ የመወሰን፣ የማሰር፣ የመፍታት ከዛ የዓለም ሁሉ ታሪክ የሰው ልጅ ሁሉ ታሪክ የመንፈሳውያን ሁሉ ታሪክ የፈጣሪ ጋር ያለው ግንኙነት የተፈጥሮ ሁሉ ከፈጣሪ ጋር ያለው ግንኙነት በዛ አንፃር እየተነጻጸረ ነው የሚናገረው። እዚህ ጋር እዛ ዘርግቶት አስቀምጦታል፣ አበጅቶ አስቀምጦታል። ያንን ስልጣን፣ ያንን ኃይል፣ ያንን መገለጥ፣ ያንን ጥበብ የሰጠው ከዛ ከሴቷ
ማደሪያ የነበረ የሴቷ መቀመጫ የነበረ ነው። ከዛ ያነሳው ነው። ያ ደግሞ ምን ሰጠው? ምን ኃይል ሰጠው? ምን ጥበብ ሰጠው? ይሄ የተቀመጥንበት የምንቀመጥበት ወይም ማደሪያችን ያ መኖሪያችን ማለት ነው። አጠቃላይ መኖሪያችን የኛን ታሪክ የያዘ ነው። ታሪካችንን ሁሉ የሚያውቅ ነው። እዛ ጋር ከሱ ጋር ትስስር ብንፈጥር መግባባት ብንችል እንግዲህ ሙሴ ከዛ ካነሳው ጋራ መግባባት ችሏል ማለት ነው። እንግዲህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ታሪክ ጀምሮ ለመጻፍ ከዛ ያነሳው ያ የጥበብ ማደሪያ ነው። ያንን ስልጣን የሰጠው ያን መገለጥ የሰጠው ነው። ያ ደግሞ ወደ ኢትዮጵያ መጥቷል። ባለን ኢትዮጵያ ታሪክ ውስጥ እንግዲህ የጽላተ ሙሴ ወደ ኢትዮጵያ መጥቷል። ያን ደግሞ ኢትዮጵያውያን ይሄ የመጻፍን እድል የመጻፍን ስልጣን ታሪክ አበጅቶ የመጻፉ ታሪክ እያበጁ ለሰው ልጅ የማበርከትን ስልጣን በመለኮት ላይ መንፈሳዊ አካሄድ ላይ እንጂ ዝም ብሎ የልብ ወለድ ታሪክ ምናምን ሳይሆን የሆነ ስርዓት ትልቅ ስርዓት የሰው ልጅ ላይ ትልቅ ስርዓት ተፈጥሮ አካሄድ ላይ ወይም ተፈጥሮ ላይ አጠቃላይ በተፈጥሮ ላይ የመላእክት አፈጣጠር የሰው ልጅ አፈጣጠር የእጽዋት እንዳለ ከተፈጥሮ ጋር ከፈጣሪያቸው ጋር ያላቸው ግንኙነት ኢትዮጵያውያን ቀላል ስልጣን አይደለም ያላቸው፣ ቀላል ኃይል አይደለም ያገኙት። እንግዲህ ይሄንኛው በታችኛው ስርዓት ተጠቀምንበት ስንል ያንን ከዛ ይዘነው የመጣነውን ከሙሴ ህዝብ ይዘነው የመጣነውን ከዛ ሙሴ አንስቶታል ከተባለው ስፍራ ከሱ እንደገና ባለፈው የሀሳብ ዝርጋታ ላይ ተናግሬያለሁ። ዘመቻ ይደረጋል፣ የማሰባሰብ ነገር ይካሄዳልና በተለያየ መልኩ ሄደን ያመጣነውን እኛ ለዚህ ለታችኛው ስርዓት ተገለገልንበት። ለታችኛው ስርዓት ኃይላችንን ለማሳየት ራሳችንን ለመከላከል ሊሆን ይችላል ምናምን። እንግዲህ እንዳልኩት ደዋ ላይ ከጣሊያን ጋር ጣሊያን ኢትዮጵያን ለመግዛት ለመውረር በመጣ ጊዜ ያደረግነው የቅርብ ጊዜ ታሪክ ነው። 1888 እንግዲህ የቅርብ ጊዜ ታሪክ ማለት ነው። እንግዲህ ይሄ ነው አንዱ መገለጫ ይሄ ነው። አሁን ይሄንን ለዚህ ለታችኛው ስርዓት ነው የተጠቀምንበት። ለታችኛው የሰው ልጅ አካሄድ ነው የተጠቀምንበት። እዛው ውስጥ መንፈሳውያን አልተፋለሙም ወይ? ከዚህ በሐሳቡ እንግዲህ ኢትዮጵያውያን የያዙት የመንፈስ አካሄድና በጣሊያን በኩል ያለ የመንፈስ አካሄድ እሱ ራሱ አልተፋለሙም ቢባል ያ ፍልሚያ በራሱ ለከፍታ ነው ወይ ቢባል አይደለም። መንፈሳውያን ከጀርባችን ነበሩ ቢባል እገዛለን፣ የመንፈሳውያን እገዛለን፣ የመንፈስ ኃይል ረድቶናል ያንን መገለጫ ይዘን ወደ ጦርነት ስንሄድ ቢባል ግን መቼስ ለሰው ልጅ ትልቅ ከፍታ አይደለም የተጠቀምንበት። የሰው ልጆችም መንፈሳውያንም ቢሆኑ እንደዚህ አይነት ለከፍታ ከሆነ እንዲህ አይነት ፍልሚያ አይደለም ያለው። መጀመሪያ ይሄ የታችኛው ስርዓት አካሄድ ነው። ይሄ ግጥሚያ፣ ይሄ መፋለም የዚህ የታችኛው ስርዓት አካሄድ ነው። ከዚህ የሆነ ጦር ቆሞ ከዛኛው ሆኖ መፋለም መጠፋፋቱ ያው በአንድ የሰው ልጅ መሀል የሚደረግ ነው። በዛ ውስጥ ከዛ ጀርባ ግን መንፈሳውያን አሉ። ግን በአንድ ሰው ልጅ መሀል የተደረገ ነው። የትኛውን የሰው ልጅ ወደ ከፍታ ወሰደው? የትኛውን የሰው ልጅ በትልቅ መረጋጋት ውስጥ በትልቅ እረፍት ውስጥ እንዲሆን አደረገው? በእውነቱ በሀገር በዚህ በታችኛው ስርዓት ትልቅ ክብር ነው። በቃ በታችኛው ስርዓት ትልቅ ክብር ነው። ለዚህ ተጠቀምንበት። ለታችኛው ስርዓት ትልቅ ክብር ለሚለው ተገለገልንበት እንጂ ከአስገኛችን ጋር ከፈጣሪያችን ጋር ህብረት ለመፍጠር ትስስር ለመፍጠር ለሰው ልጆች ሁሉ የሚሆን የሰው ልጆችን ሁሉ ወደ ከፍታ የሚወስድ እና ክርስቶሳዊ አካሄድ ነው ወይ? ወደ ከፍታ የሚወስደን አካሄድ ነው ወይ? ያ ሁሉ ፍልሚያ አይደለም። ለዚህኛው ስርዓት በትክክልም አዎ ባህር ከፍለንበታል። የሰው ልጆች ነው እንግዲህ ያን ያደረግነው። የሰው ልጆች ባህር ከፍለንበታል። ባህር ከፍለን እኛ የሆነው ህዝብ አልፎ የሆነው ህዝብ እንዲሰጥም አድርገናል። በልተንበታል፣ ጠጥተንበታል። ይሄ እንግዲህ ለታችኛው ስርዓት ነው። ንጉስ ምኒልክ እንግዲህ ይሄንን የጥበብ ማደሪያ የጥበብ መገለጫ የሆነውን
እሱን ይዘውት ወደ ጦርነት ከሄዱ በኋላ እሺ ድል አደረጉ። ከዛ ይሄ ፍጹም የሆነ ድል ነበር ወይ? ፍጹም የሆነ በቃ በዚህ በታችኛው ስርዓት ራሱ እኮ ፍጹም የሆነ ድል አልነበረም። ደግመን የተጠቃንበት ከዛም ያ ድል በሌላ መልኩ በተቃራኒ የሆነበት አካሄድ ነው የተከሰተው። ለምን የታችኛው ስርዓት አካሄድ ይሄ። በቀደመው ግን በሴቷ ዘንድ ባለበት ጊዜ ግን የሰው ልጆች ኃይላቸውን በራሳቸው የሰውነት የሚባለው ነገር የሰውነት ማንነት ሰው ሁን የሚለው ኃይለ ቃል ውስጥ ያለው አካሄድ መቼስ ወይ ከኛ ርቋል ከያንዳንዳችን ስለራቀ ማንነት ሰውነት የሚለው ነገር ከሆነ ነገር ጋር ነው የምናያይዘው። ከታችኛው ካለ ከኛ ስልጣን ጋራ ከኛ ሀብት ጋራ ሌሎችን የምንደፈጥጥበት ሌሎችን የምናጠቃበት ነገር ጋር ነው እንጂ የምናያይዘው እኛ የሰውነት ማንነታችን ታድሶ ቅዱሳን ከሚባሉ ፍጥረታት ጋራ ለዛ ለቅድስና ከበቁ ፍጥረታት ጋራ በዛ ጎራ ውስጥ የምንገባበት አካሄድ ምንም ቦታ የሚሰጠው ምን ማለት እንደሆነም የማይገለጽበት የጠፋበት ሁኔታ ላይ ነው የደረስነውና ለዛ ነው እንጂ ምንድነው ሰውነት ሲባል ይሄ በመብላት በመጠጣት በቀን 3 ከመብላት ጋራ ከመልበስ መልካም ነገር ነው። ግን እሱን እንደው ጨለምተኛውኝ እሱን እያጣጣልኩ ሳይሆን ወይም ደግሞ እሱን ማድረግ በራሱ ቀላል ነው እያልኩ ሳይሆን በዚህ ስርዓት ላይ በዘረጋነው ስርዓት ላይ እሱ ራሱ እኛ በዘረጋነው ስርዓት ላይ እሱን ራሱ ቀላል ሊሆንልን አልቻለም። ከባድ ነው። በቀን 3 መመገብ ከባድ ነው። መጀመሪያ ስርዓቱን የሚያበጀው የሰው ልጅ ነው። በቀን 3 መመገብ መቼስ በመጽሐፍ ላይ እንዳልኩት ከዚህ በፊትም እንደሰራሁት ቪዲዮ ላይ እንዳልኩት በቀን 3 መመገብ የሰው ልጅ ጋራ አብሮ የተፈጠረ ስርዓት አይደለም። ልክ ፈጣሪ የሰው ልጅ ሲያበጀው ሲፈጥረው በቀን 3 እንዲበላ አድርጎ ነው ወይ የፈጠረው? ተፈጥሯዊ ነው ወይ ማለት የሰው ልጅ የሰው የሚባለው ማንነቱ በዚህ ጊዜ ውስጥ በዚህ በሆነ ሰዓት ውስጥ ከዚህ በተባለ ሰዓት ውስጥ 3 ጊዜ መብላት አለበት ብሎ ነው ፈጣሪ ያበጀው የሰራው የፈጠረው አይደለም። በዚህ በታችኛው ስርዓት የተበጀልን ነው በቀን 3 ጊዜ መመገብ። በቀን 3 ጊዜ መመገብ እንዳለብን ስርዓት አበጀን። ለዛ በቀን 3 ለመመገብ ብዙ ዋጋ እንከፍላለን። ብዙ ነገራችንን ዞር እያደረግን የምናስቀድመው በቀን 3 ስለመመገብ ነው የምናስበው፣ የምንማረው፣ የምናጠናው፣ የምንመራመረው፣ ብዙ ኃይል የምናጠፋው የምናባክነው በቀን 3 ስለመመገብ ነው። ከዛም ተሻግሮ በቀን 3 መመገብና በቀን 3 ጊዜ አለመመገብ ወደ ሃይማኖት ሲሻገር የመጽደቅና ያለ መጽደቅ የሆነ ሃይማኖተኛ ነው የመባል በጣም ሃይማኖትን አክባሪ ነው የሚባሉ ነገሮች መገለጫ ሁሉ አደረግነው። በቀን 3 ራሳችን ባበጀነው ስርዓት ማለት ነው። በሃይማኖት ውስጥ የምናደርገው አሁን የጾም ስርዓት በቀን 3 አለመመገብ ነው። ወይ ቁርስንና ምሳን መተው እና ያንን አለማድረግ ትልቅ ቅድስና የምናገኝበት የፈረደበት መቼስ ስጋ አለ እሱን የምንደቁስበት የምናደክምበት የነፍስን ኃይል ከፍ የምናደርግበት ምናምን አድርገን በሃይማኖት ውስጥ ማስገብተን በቀን 3 ጊዜ መብላትን ሃይማኖት ሲወስደው አለመብላት በቀን 3 አለመብላት የጽድቅ መንገድ መንግስታዊ ስርዓቱ ሲወስደው በቀን 3 መብላት በፍጹም የብልህ አመራር መገለጫ ተደርጎ እንግዲህ እንዴት አድርጎ ዓለም እንደተከፋፈለው በዚህ ስርዓት ላይ ራሱ አምጥቶ በቀን 3 መብላትስ በቀን 3 መመገብን ከዛ በቃ ሃይማኖቱን ቦጭቅ ይወስደዋል። ከዛ ደግሞ ሳይንስ ደግሞ በቀን 2 ብላ በቀን 3 ብላ በቀን 4 ብላ ይሄንን ብላ ይሄንን አትብላ ሁሉም እየቦጨቀ ይሄንን በዚህኛው በታችኛው ስርዓት እዚህ ባበጀነው በታችኛው ስርዓት ባበጀነው በቀን 3 መብላትና አለመብላት ጻድቅም ልንሆን አንችልም፣ የተረገምን ልንሆን አንችልም። እኛ ነን ያበጀነው፣ ፈጣሪ ያበጀው አይደል፣ እንድንጓዝበት ያበጀልን አይደል። መጀመሪያም በቀን 3 እንድንበላ አይደለም የተፈጠረው። 5 ለምን አንበላ? 6 ለምን አንበላ?
እሱ መብት አለ፣ እሱ ነፃነት አለ። እንግዲህ በ5 ቀን አንድም ምን በላበት የሆነ ነፃነት አለ። ግን አሁን ያ ስርዓት እኛ ውስጥ ከኛ ጋር ተዋህዶ ተፈጥሯችን እንደሆነ የኛ መገለጫ የተፈጥሯዊነታችን መገለጫ እንደሆነ ተደርጎ ስለተወሰደ እንዴት ነው አሁን ከባድ ነው። ከባድ ሁኔታ ውስጥ ነው ያለነው። ከዛ መገላገል አንችልም። ጠዋት እንበላለን፣ ከተወሰነ ሰዓት በኋላ ይሄ ማንነታችን ይጠይቀናል። ለዛ ተበጅቷል። በረጅም ስርዓት ውስጥ አልፎ በረጅም ርቀት ውስጥ መጥቶ ዝግጁ ይሆናል ማንነታችን፣ ያ አካላችን። ስለዚህ መብላት አለብህ ይላል። ከዛ በኋላ ሃይማኖት እዚህ ጋር ከተፊልና አይ አንድ ሁለቱን ዝለልና ማታ ላይ ብትበላ ጻድቅ ነህ፣ ቅዱስ ነህ፣ የስጋን ፍላጎት ማሸነፍን መገለጫ አንተ ላይ ይታያል፣ ይገለጣል፣ ብዙ ነገሮች። ከዛ ደግሞ ዓለም ደግሞ የፖለቲካው ደግሞ ይመጣና ሌላ ነገር ነው የሚያወራው። ሌላ ታምር ያወራብናል። በቀን 3 ጊዜ ህዝቡን ያላበላ የመንግስት ስርዓት ማመራር ደካማ እንደሆነ ይነግረናል። ደግሞ መፋለም ነው። በቀን 3 ጊዜ ብሎ ራሱ ዘርግቶ የሰጠን ያለ እንደገና በዚህ በቀን 3 የመብላትና ለመብላት ላይ ያፋልመናል። በዚህ በታችኛው ስርዓት ማለት ነው። እንግዲህ ነው በታችኛው ስርዓት አካሄድ ነው እና ለዚህ አሁን ይሄንን የጥበብ ዕቃዎችን እየተገለገልንባቸው ያሉት በዚህ በታችኛው ስርዓት ነው የተባለው። በዚህ ነው ያልኩትም ይሄ ነው ማሳያ ይሄ ነው። እኛ እንደውም ታሪክ አለን ከዚህ ጋር በተያያዘ ብዙ ታሪኮች አሉ። ብዙ ሊገልጽልን የሚችል ብዙ ነገር አለ። ዓለም ላይ የተደረገ ታሪክ እኮ አለ። ከክርስቶስ ጋር በተያያዘ መስቀልን እንደ አንድ የክብር ዕቃ ተወስዶ በዛ አካባቢ አሁን ከሴቷ ጋር የተገናኘ ባይሆንም እንደ አንድ የክብር ዕቃ ተወስዶ እንደ አንድ የጥበብ መገለጫ የኃይል መገለጫ ተወስዶ ምንድን ነበር የተደረገበት? መስቀልን ይዞ በመውጣት ምን አይነት ነገር ነው ያስመዘገበው? የሰው ልጅ ምንድነው የትኛውን ከፍታ ነው የትኛውን ኃይል ነው ያሳየው? እንደዚሁ ጦርነት ነው። እርስ በርስ በሚደረግ ጦርነት ላይ ያንን ይዞ ይወጣል። ሌሎቹን በማሸነፍ ያንን ነገር ከፊት ያደርጋል። እንግዲህ ለሰው ልጆች ሁሉ መዳን ምልክት ተደርጎ ነው የሚወሰደው መስቀል ቢባል፣ በዚህኛው በኩል እንግዲህ ምንድነው የሚባለው? በቆረጣ ነው የሚባለው። መጥተው የሆነ ዓለማዊ ስርዓት፣ ዓለማዊ ጦርነት፣ ዓለማዊ ፍልሚያ ለእርስ በርስ የሰው ልጅን የሚያጠፋበት ማለት ነው። በዛ ውስጥ ያው የመንፈሳዊ አካሄዱ ነው የሚጠቀምበት። ከዚህ ቆርጠህ እስካመጣህ ድረስ ሐሳቡን ከዚሁ ከቆረክበት ይሄ ነው ከባዱ ነገር ይሄ ነው። እኛ እነዚህን ዕቃዎች ልንገለገልባቸው ስንፈልግ ለዚህ ለታችኛው ስርዓት ሲሆን እና እዛ ላይ እነዚህ ዕቃዎች ላይ እንዲያግረን የምንፈልገው መንፈሳዊ አካሄድ ከዚህ ከታችኛው ቆርጠን ከላይ ሳይሆን ከዋናው እንግዲህ ስርዓት ከዘረጋው ሳይሆን ከታችኛው ሲሆን ይመጣና የቆረጣ አካሄድ ነው የሚሆነው። ከታችኛው ስርዓት ላይ ያንዣበቡና የረበቡ ኃይሎች ናቸው ከኛ ጋር እገዛ የሚያደርጉት። ያለ ሰው ልጆች ሁሉ ተብሎ የነበረውን እንደ አንድ የሰው ልጆች ነን ያንን እንወስደውና ግን ለዚህኛው ስርዓት ለታችኛው ስርዓት እንገለገልበታለን። ለታችኛው ስርዓት ከሆነ እዛ ዕቃ ላይ የሚያድረው መንፈሳዊ አካሄድና ኃይል ከላይ ይሆን አይደለም። በከፍታ የሚወስደን ወደ ከፍታ የሚወስደን ኃይል አይደለም እዛ ላይ የሚገለጠው። እውነታው እኮ ይሄ ነው ያለው እውነታ ይሄ ነው። ማደሪያ ከሆነ በቃ መጥቶ ያኛውም ሊያድር ይችላል። እኛ የጠራ ነው ማለት ነው። እኛ ለፈለግነው አካሄድ፣ ለፈለግነው ስርዓት፣ ለፈለግነው ማንነታችን እነገሌን እናጥፋ እንጂ እነገሌን እንብለጥ እንጂ የመጣ ይንጣ ብለን እዛ ላይ ጠርተን እዛ ላይ እንዲያርፍ ካደረግነው ያኛውም ይመጣል። በከፍታም ያለው መጥራት ከቻል በከፍታ ያለውም ይመጣል። ያው ለሰው ልጆች ተብሏል። ማደሪያ ሆኖ መጥቷል። ያ ነው ትንሽ የሚደናገረን ነገር ያ ነው። አንድ ነገር ላይ የትኛውንም ማሳረፍ ይችላል። የሰው ልጅ እንዲገለጥ ማድረግ ይችላል፣ እንዲያርፍበት ማድረግ ይችላል።
የተለያየ የፈለገውን ማለት ነው። እኔ የፈለኩት ይሄንን ነው ካለ ስለዚህ ለታችኛው ስርዓት መጥቶ እንዲያድር ፈለግን። ከዛ በኋላ አብረነው ወጣን። ጠላት የምንለውን አጠፋን። ግን ዘላቂ አይደለም፣ ለትውልድ የሚተላለፍ አይደለም። እንደዚሁ በታሪክ እንደዚህ አድርገናል፣ እንደዚህ አድርገናል የምንለው ነው እንጂ ትልቅ ነገር አድርገዋል አባቶቻችን፣ እናቶቻችን፣ አያቶቻችን የምንለው ነው እንጂ ተርፎ መጥቶ በትክክልም አይነኬ የሚያደርገን አይደለም። ተቆርጦ ነው የመጣውና ከላይ ካልመጣ የተቋረጠ ከሆነ ሄዶ እዛ መታደስ አለበት። አሁን ብዙ ጊዜ የምለው ማለት ነው ሄዶ ከሚታደሰው ነው እንግዲህ የሚታደሰው ሄዶ ባስገኙ ፊት ወይም በክባዩ ደርሶ ከሚመጣው ጋር ካልሆነ ትስስር የፈጠርነው አስቸጋሪ ነው የሚሆነው። አሁን ራሱን ማደስ ያልቻለ በእኛ በሰው ልጅ የነፍስ ኃይል ራሱን እያደሰ ከሚኖረው ጋራ ትስስር ፈጥሮ እዛ ላይ እንዲያደርጉ ጊዜያዊ ነገሮችን ካደረግን በኋላ ያንን ደግሞ በቃ ይዘነው እስከመጨረሻው ድረስ እዛኔ እንትን ስልበት አላያችሁ ምናምን እያል አሁን እንደገና ጽድት ብሎ መሄድ አለበት ነው ጉዳዩ። ጽድት ብሎ ግንኙነቱ እንደገና ከላይኛው ጋር ተፈጥሮ ለሰው ልጆች ሁሉ ሆኖ እንደዚህ አንዱን እያጠፋበት የሚሄድ አካሄድ ላይ ይዘነው የምንወጣና የምንፎክርበት ሳይሆን ወደ ከፍታ የሚወስደን መሆን አለበት ነውና በዚህ በታችኛው ስርዓት ተጠቅመንበታል። ይሄ የተጠቀምንበትም ያለነው በዚህ ሁኔታ ነው። እነዚህ ናቸው ማሳያዎቹ። አሁን ብዙ ነገር እየተደረገ ነው። ሌላም ነገር ማለት ይቻላል። ሌላው ከመልከጸዲቅ ጋር በተያያዘ ስርዓት ነው። መልከጸዲቅ ስርዓት ነው። የበቁ የሰው ልጆች የሚመላለሱበት ወይም በዛ የተመላለሱ የሰው ልጆች ወደ ከፍታ የሚሄዱበት የከፍታ ስርዓት ነው። ክብ ስምንት ማዕዘናዊ ስርዓት ጥለት ነው። በቃ ካስገኛችን ከሰው ልጅ ከአጠቃላይ ከፍጥረት አስገኘ የተዘረጋ ስርዓት ነው። መቼስ አንድ ስርዓት አለ። ማወቅ ያለብን ነገር በፈጣሪ የተዘረጋ አንድ ስርዓት የለም ወይ? ሰው ልጅ የሚጓዝበት አንድ ስርዓት የለም ወይ? አንድ ስርዓት አለ። ጥንቅቅ ያለ አንድ ስርዓት ይኖራል። ያ ስርዓት ምንድነው? ያ ስርዓት የሰው ልጅ ስለሆነ ብቻ ሊጓዝበት የሚችል አንድ ስርዓት አለ። ከሃይማኖትም የሚበልጥ ከሆነ እዚህ ዓለም ላይ ከተዘረጋ ምናምን ከሚባል ስርዓት የሚበልጥ አንድ ስርዓት አለ። ለሰው ልጆች የተዘረጋ ስርዓት አለ። እንግዲህ ባለፈው እንዳልኩት ለአሽከርካሪዎች የተዘረጋ ስርዓት አለ። ለተማሪዎች የተዘረጋ ስርዓት አለ። ተማሪዎች ይሄን ስርዓት ጠብቀው መሄድ አለባቸው በሚል አንድ ሃይማኖት ራሱን ሲያቋቁም የሚዘረጋው ስርዓት አለ፣ የሚያበጀው ስርዓት አለ። በትምህርት ስርዓቱ ሊሆን ይችላል፣ አምልኮ ስርዓቱ፣ መንፈሳዊ ስርዓቱ፣ እነዚህን ይዞ በአንድ ላይ ጥበባዊ የሆነ ስርዓት ትላልቆቹ ሃይማኖቶች ይሄን ያላቸው ጥበባዊ የሆነ ስርዓትም አላቸው። ጥበብን የሚገልጹበት በጥበብ ምዕመናዎቻቸውን የሚያበቁበት ይሄ ሃይማኖት አይደለም። መጀመሪያ ከሃይማኖት ከፍ ያሉ ናቸው የሚሆኑት እሱ ያላቸው ያው ጎትተው ወደ ሃይማኖት እንዲመጡ ተደርገው ነው እንጂ ትላልቆቹ ከሃይማኖት ከፍ ያሉ ናቸው። ያው በሃይማኖት ስር ገብቶ ነው ምናምን እና ስርዓት ነው። የመልከጸዲቅ ጋር የተያዘው ስርዓት ነው። እንግዲህ ሁሉንም የያዘ ነው ሲባል አንዱን አይገፋም፣ አንዱን አይቃወምም፣ አንዱ ጋር አይቃረንም ሲባል እንግዲህ መጽሐፉን ያነበባችሁ ሰዎች በደንብ የምትረዱት ይመስለኛል። ይሄንን በደንብ ለማለት ሞክሬያለሁ። መቼስ ፈጣሪ የዘረጋው ስርዓት የሌለህን አምጣ የሌለህን ጨምር የሚል አይደለም። ያለህን ደግሞ ጣል የሚል አይደለም። ሊሆን አይችልም። ያለህም ቢሆን እሱ የሰጠ ነው፣ ከሌለህም ደግሞ እሱ የዘፈገ ነው። ከሌለ የለህም በቃ እሳቤ ውስጥ የማይገባው ከሌለህ እሱ የከለከለ ነው። እሱ የከለከለ የሌለህን ከየት አንጣ ይላል። ያ ስርዓት ለመግባት በዛ ስርዓት ለመጓዝ የሆነ ነገር አንጣ ከየት እሱ የሁሉ አስገኝ እያለ ሆኖ እያለ ከየት ታመጣለህ? እሱ ያልሰጠህ። ስለዚህ የሌለህን አንጣ ይልህ፣ ካለህ ደግሞ እሱን ጣል አይልህም። በዚህ ስርዓት ለመጓዝ ይሄንን ጣል አይልህ። ያ ነው እንደዛ አይነት ስርዓት ነው መልከጸዲቅ ስርዓት። መልከጸዲቅ የተጓዘበት ክርስቶስ የመጣበት ስርዓት ያ ነው። አሁን ሁሉንም ይይዛል ሲባል እዛ ጋር ገልጬው ነበር ባለፈው። እንግዲህ አንድ ሰው
መኪና ኖሮት የመንጃ ፈቃድ አውጥቶ በተዘረጋው ስርዓት ላይ ያንን መኪና ያሽከረክራል። ስርዓት ተዘርግቷል፣ ያሽከረክራል። የየትኛውም ሃይማኖት ተከታይ ቢሆን ያንን ስርዓት ይዞ ያን ስርዓት ጠብቆ እስከተጓዘ ድረስ አንተ የዚህኛው ሃይማኖት ተከታይ ስለሆንክ ማሽከርከር አችልም፣ በዚህ ቦታ ማሽከርከር አችልም የሚለው ነገር የለም። ያንን ስርዓት ጠብቆ ነው የሚሄደው። የሚከለክለው ነገር የለም። አሟልቶ እስከሄደ ድረስ ተዘርግቶለታል፣ ያሽከረክራል። እዛ ጋር ምንድነው ያልኩት? ሃይማኖቱ ግን መኪና እንዳያሽከረክር ሊከለክለው ይችላል። የመንገድ ስርዓቱ አይደለም የሚከለክለው። አንተ የዚህኛው ሃይማኖት የሆነ የሃይማኖት ስርዓት ለምሳሌ የተለያየ ሀገሮች አሉ አይደለ? ሴቶች እንዳያሽከረክሩ የማይፈቅዱ ሀገሮች አሉ። ሃይማኖቱ ሊከለክል ይችላል። በዚህ ውስጥ ብዙ ነገር አለ። የሆነ ነገር ማድረግን ሃይማኖቱ ሊከለክል ይችላል። የመልከጼዴቅ ስርዓት ግን አይከለክልህም። ልክ እንደዛ ነው። ለሁሉ የተዘረጋ ነው። የሆነ ሃይማኖት ተከታይ ሆነ ሂድ በዛ ስርዓት ውስጥ ሃይማኖቱ ከከለከለ ምንም ማድረግ አይቻልም። እሱ የዛ የመልከጼዴቅ ስርዓት ጉዳይ አይደለም። ካንተ ሃይማኖት ጋር ዞር ብለህ ከሃይማኖት ጋር ነው መነጋገር ያለብህ። ከሃይማኖታዊ ስርዓቱ ጋር ነው መነጋገር ያለብህ እንጂ የመልከጼዴቅ ስርዓት አሁን ይሄን ጣል፣ ይሄንን ተሸከም፣ ይሄንን ጨምር አይልህም። የከፍታው ስርዓት ነው። ሁሉንም ጠቅልሎ የሚይዘው ስርዓት ነው እና ሁሉም ይጓዙበታል። ይምጡ፣ በዛ ውስጥ ይመጣሉ። የትኛውም ሃይማኖት አካሄድ ውስጥ በዛ ውስጥ መጣው ይሄ ሃይማኖቱ ላይ ያለውን አካሄድ እኮ ጣሉት አይደለም የሚላቸው። በደንብ አክብሩት ነው። በደንብ ገብቷችሁ አድርጉትና ኑ ነው። ከዛ በኋላ የመሸጋገሩ ጉዳይ ወደ 8ኛው ደረጃ የመሸጋገር ጉዳይ የሚታይ ነው የሚሆነው፣ የሚበራ ነው የሚሆነው። ዝም ብሎ አንድ ቦታ የመቆም ጉዳይ አይደለም። ሃይማኖት ውስጥ አሁን አንድ ቦታ እኛ ሃይማኖተኛ ነንልና አንድ ቦታ ነው የምንቆም። የሆነ መጽሐፍ ላይ ያለ የሃይማኖቱ መጽሐፍ ላይ ያለ አንድ ትዕዛዝ ላይ አንድ ኃይለ ቃል ላይ ቆመን እሱ ጋር ነው በቃ ሁል ጊዜ ስንመላለስ የምንኖረው። መሻገርን አናስበው። በዛ ቃል በዛ ኃይለ ቃል ኃይልን አግኝተን መሻገርን አይደለም እናስበው። ስንሻገር ወደ የቱም ሃይማኖት ወደዛ ስርዓት ነው የሚያሻግር። በቃ አሻጋሪ ከሆነ ሃይማኖት ወደ ክብ 8 ማዕዘናዊ ስርዓተ ጥለት ውስጥ ነው የሚከት። ወደ ክቡ ነው የሚከት ማለት በፈጣሪ ስር እንድታድር በፈጣሪ ጋር እንድትኖር ነው የሚያደርገን። የፈጣሪ ጥበቃ ኖሮህ የፈጣሪ ኃይል በፈጣሪ ኃይል የመታደስ እድልን አግኝተህ ህያውነትን ተጎናጽፈህ ትኖራለን። ምንም ሌላ ነገር የለም። ሃይማኖት ጋር የሚያጨቃጭቅም ነገር የለም። በትክክል ግን ሃይማኖት ላይ ብንሆን ወይ መንፈሳዊ ስርዓት ላይ ብንሆን በትክክልስ ገብቶን እያደረግነው ነው ወይ? ጣሉት አይለንም። ወይም ደግሞ ካለን ጣሉት አይለን፣ ከሌለን ደግሞ ያን ከዛ ለቃቅሙና ጨምራችሁ ነው ካለዛ በዚህ ስርዓት ልትጓዙ አትችሉም ሊለን አይችልም። የመልከጼዴቅ ስርዓት ማለት ያ አካሄድ እኮ ነው። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚል ነው። የቄሳርን ንብረት ይዘህ እግዚአብሔር ቤት ና ይለ ወይም ደግሞ የእግዚአብሔርን አካሄድ ይዘህ በቄሳር አዳራሽ ውስጥ ተገኘ አይለ። ለምንድን ነው የቄሳር የሆነውን ነገር ለምን ለቄሳር ሰጠ የሚል አይደለም ስርዓቱ። ለዛ ነው እንግዲህ ክርስቶስ መጣበት የሚባለው ያኮና በመልከጼዴቅ ስርዓት ሁሉ ሊጓዝበት የሚችል እዚህ አምጥተን ቄሳርንና እግዚአብሔርን ትንቅንቅ ውስጥ እንዳንከት የሚያደርገን የትኛውም ሌላውም እኮ ነው። ለሌላታችኛው ስርዓት ለምንላቸው ለሁሉም አካሄዶች የሚሆን ድብልቅልቅ እያደረግነው እየሄድን ነው እንጂ በቃ እዛ የነገሌ ለነገሌ ለምን ለነገሌ ሰጠህ ብሎ ትንቅንቅ ውስጥ የሚገባ አይደለም ስርዓቱ። ዞሮ ብየዋለሁ ደግሜ ለማለት ያክል አንተ ያለህበት አካሄድ ካልከለከለህ ይዞ ካላስቀረህ በስተቀር ይሄንኛው በክብ 8 ማዕዘናዊ ስርዓተ ጥለት ውስጥ ያለው አካሄድ ወይም በመልከጼዴቅ ስርዓት ሲል እስቲ አጣራው እስቲ ፈትሸው ምንድነው ያዘው ምን አለ እሱ ላይ ማለት እዛ ከደረስክ በሩ ላይ ፈታሽ የለም። እየፈተሸ የሚያስገባ ስርዓት አይደለም። ለሁሉ የሰው ልጅ የተበጀ ነው። ለሁሉ የሰው ልጅ የተዘረጋ ነው ማካሄዱ። አሁን ያለህበት ሃይማኖት ካልከለከለ በስተቀር ሃይማኖትህ ያለንበት ሃይማኖት እስካልከለከለን ድረስ ይሄ
የመልከ ጼዴቅ ስርዓት ወይም ክብ ስምንት ማዕዘናዊ ስርዓተ ጥለት በሚለው አካሄድ ውስጥ ያንን ማየት እንዳንችል ያ ምንድነው ያለው ውስጡ ማለት እንዳንችል የሚያደርገን አካሄድ የለም። ራሱ ሃይማኖቱ ነው እዚህ ጋር የሚያስቀረን። በነገራችን ላይ ሃይማኖቱ ግን ያስቀረናል። ምን ልታረግ እዛ ሄድክ ይለናል ሃይማኖታችን። እዛ ምን ልታረግ ሄድክ ይለናል እንጂ ክብ ስምንት ማዕዘናዊ ስርዓተ ጥለት ግን ለምን መጣ ይለን። እኛ ለመድረስ ከበቃል ለምን መጣችሁ እዛ ይለን። ለኛው ነው የተዘረጋው። ያ ነው ይሄን ለማለት ነው። የሚከለክለው የለም የመልከ ጼዴቅ ስርዓት ነው እሱ ደግሞ የሚከለክለው የለም የሚለውን አካሄድ ያን የሚለውን አባባል ያልኩት ከዚህ አንፃር ያለበት አስተሳሰብ፣ አመለካከት፣ ያለበት ሃይማኖት፣ ሌላም ነገር በመልከ ጼዴቅ ስርዓትን መጀመሪያ ደረጃ ሰዎች አይደለም ሰው ልጅ አይደለም ያበጀው የሰው ልጅ የዘረጋው ስርዓት አይደለም። ይሄ መታወቅ አለበት። እንደው ፈጽሞ መነካት መነገር የለበትም የሚል አካሄድም አለ። ይሄ የሰው ልጅ የዘረጋው ስርዓት አይደለም። ክብ ስምንት ማዕዘናዊ ስርዓተ ጥለት ምናምን ከኔ ጋር ምንም የሚያገናኘው ነገር የለም። እኔ ስለ ክብ ስምንት ማዕዘናዊ ስርዓተ ጥለት ተናገርኩም አልተናገርኩም ስርዓቱ ከሰው ልጅ መፈጠር በፊት የሰው ልጅ የሚባለው ፍጥረት መፈጠር በፊት በፈጣሪው ሐሳብ የነበረ ነው። የሰው ልጅ አፈጣጠር ጋር የተዘረጋ ነው። በቃ ተዘርግቷል። መሰብሰቡም መዘርጋቱም የፈጣሪ የሰው ልጅ አይደለም። ማንም የመልከ ጼዴቅ ስርዓትም ቢሆን የሆነ የሰው ልጅ ዘረጋው ያበጀው የኳለው ቆይ እዚህ ጋር ብሎ ከርክሞ አስተካክሎ ጠርጎ አሰማምሮ ያቀናው ጎዳና ምናምን አይደለም። ስርዓት ነው። በፈጣሪ የተሰጠ የተዘረጋ ለሰው ልጆች እንዲጓዙበት የተዘረጋ ነው። ከዛ ነገሌ መጣው ምናምን አንተ አታስፈልግም አንተ ትገባለህ አንተ አገባም ሊሉት አይችሉም። ማንንም ስርዓቱም ማለት አይችልም፣ ሰውም ማለት አይችልም። በቃ ተፈጥሯዊ አካሄድ እንደ ፀሐይ መውጣትና መግባት ፀሐይ በእንትን ወጣ በእንትን ትጠልቃለች የሚለው የመጀመሪያው የተረዳው ሰው ከሰው ልጆች መሃል መጀመሪያ ተረዳ ብንል በቃ እሱ በዛ ፀሐይ መውጣትና መግባት ላይ ስልጣን አለው ማለት አይደል። አወቀው። ለሰው ልጆች ያንን ገለጸው። ምንድነው ስልጣኑ? ምንም ስልጣን እኮ የለው። ጠዋት ስትወጣ መሞቅ ካለበት ጠዋት ተነስቶ ይሞቃል። በዛ በፀሐይ በዛች በምትወጣው ፀሐይ ኃይል መገልገል ያለበት ነገር ካለ ይገለገልበታል እንጂ የፀሐይ መውጣት ላይም የፀሐይ መጥለቅ ላይ ምንም ስልጣን የለም። እሱ ቀድሞ ስላወቀ ማለት ነው ስለተረዳ የሰው ልጆች ሰብስቦ በዚህ ወጣ ፀሐይ በዚህ ጋር እኮ ነው የምትጠልቀው ምናምን ስላለ ምን ስልጣን አለው? ምንም ስልጣን የለውም የፀሐይ መውጣትና መግባት ላይ። ይሄም ስርዓቱም እንደዛ ነው። ይሄ ክብ ስምንት ማዕዘናዊ ስርዓተ ጥለት የመልከ ጼዴቅ አካሄድ ምናምን ለማንም አይደለም፣ የፈጣሪ ነው። በፈጣሪ የተዘረጋ ነው የተበጀ የሰው ልጆች እንዲጓዙበት እነገሌ ሳይባል ማለት ነው። አመለካከትን አይቶ ምናምን የሆነ ሃይማኖትን አይቶ አንተ ለመልከ ጼዴቅ ስርዓት የበቃን የበቃ አይደለም ሊል አይችልም። ምንም እኮ ነው በቃ ይሄ በክቡ የተያዘ እኮ ነው። ይሄ ስርዓት በክቡ የተያዘ ነው። ምንም ማድረግ የማንችልበት ሁኔታ ነው። ምንም ማድረግ የሰው ልጅ ስልጣን ያልሆነ ነው። ሌላው ባለፈው ካቀረብነው የሐሳብ ዝርጋታ ላይ ኃይለማርያም ይመስለኛልና ጥሩ ጥያቄዎችን ሐሳብ መስጫ ላይ ያስቀምጠልናል ወይ ያስቀምጦልናል እና ኃይለማርያም ያነሳው ጥያቄዎች አሁን እኔ በማደርገው የሐሳብ ዝርጋታ ውስጥ ያልመለስኳቸው የሚመስሉ ናቸው። እነዚህ ግን እነዛ ጥበብ ሰዎች አላሰባሰቡትም ያንን ዕቃ ለምንድን ነው ያላሰባሰቡት? ለምንስ ፍለጋው እስካሁን ድረስ ቀጠለ? ምንስ ነበር የሚከሰተው ያ ነገር ቢሰባሰብ ኖሮ የሚለው እንግዲህ ብየዋለሁ እኮ ቢሰባሰብ ያው ወደ ከፍታ ይወጣል የሰው ልጅ ነው። እነገሌ ሳይሆን አጠቃላይ የሰው ልጅ ወደ ቀደመ ክብሩ ይመለሳል የሚለው አንዱ አካሄድ ነው። ግን ምንድነው እዛ ጋር ያንን የጥበብ መገለጫ የሆነውን ዕቃ እነዛ የጥበብ ሰዎች ወስደው በሴቷና በልጇ ፊት ሲያስቀምጡ
በኢየሱስ ክርስቶስ ላይ ባነሳ ነው ማለት ነው። እሱ በምንድነው የሄደባቸው? ሰዎችን በማሰባሰብ ነው። በሰዎቹ ላይ ነው የሄደባቸው፣ በቃው ላይ ሳይሆን እዛ መሰረቱን ያስቀመጠው መሰረቱን የጣለው የኢየሱስ ክርስቶስ መሰረቱን የጣለው ሰዎቹ ላይ ነው፣ የጥበብ ሰዎች ላይ ነው። ሰዎችን ወደዛ ወደ ከፍታ ወደ ጥበብ መንገድ ወደ መገለጥ መንገድ ወደ ከፍታ መንገድ የሰው ልጅ ከዚህ ከታችኛው ስርዓት ይልቅ በላይኛው በከፍታ ስርዓት ሰው ወደሚያደርገው ስርዓት እንዲመለስ ሰዎች ላይ ነው መሰረቱን ያስቀመጠው። እቃዎቹማ ምናምን እየተባለ አምሳል ምናምን እየተባለ እነዛን የሚሰሩ የሰው ልጆች ወይም የጥበብ ሰዎች ተብለው ያንን የሚያበጁ ያንን የሚሰሩ ተደርገው ከዛ በኋላ ያንን ኃይል ወደዛ በማድረግ የራሱ እንግዲህ የሚታወቅ አካሄድ ነው። ያንን በማድረግ ለዚህ ለታችኛው ስርዓት እየተገለገልንበት ስለሆነ እንግዲህ ያው ቀድሜ እንዳልኩት ከሙሴ የተነሳው ማደሪያ ከዛ በኋላ ወደ ኢትዮጵያ ገብቶ ከዛ በኋላ እዚህ ለኛ ለምናደርገው ጦርነት እንዳመጣ ነው ማለት ነው። ያንኑ አይደለም በዛ አምሳል እያደረግን የሄድንበት ነው። እንግዲህ ጣቱንም የምናደርገው አንገት ላይ የምናደርገው መቀነቱን በትሩ ምንም እንደዛ ነው። ስለዚህ ኢየሱስ ክርስቶስ ወዴት ወሰደው? ሰዎቹ ላይ ያደረገው አመጣን። ሰዎች ላይ መሰረቱ ሰዎች ላይ ጣለ። ሰዎቹን ወደ ማሰባሰብ ሄደ። ሰዎችን ወደ ማሰባሰብ ስለ ኃይለ ማርያም አንተን መሰብሰብ ማለት ነው። አንተን ወደዛ ወደ ከፍታ ሰው እንድትሆን ወደ ማድረግ ማለት ነው። ለቄሳር የሚሰጠውንም ለእግዚአብሔር የሚሰጠውንም እንድታቅ ማለት ኃይላችንን በረከታችንን ምን ላይ ማሳረፍ እንዳለብን ይጨመርላችኋል የተባለው ሳይሆን ትልቁን ነገር ፈልጉት እኮ ነው አይደል? ያንን እሹ ይሄ ይጨመርላችኋል። ይሄ የሚጨመርልን ይሄ እኮ ተጨማሪ እኮ ነው። ይሄ እኮ ለቅዱሳን መላእክትም ይሄ ለቅዱሳን መላእክት እኮ የተጨመረላቸው እኮ ነው። ይሄ ስርዓት ከዛ ከክብ አራት ማዕዘን ወጣው በዚህ ይሄንኛው አራት ማዕዘን ይሄንኛው አኗኗር ሲጨመርላቸው እኮ ወደ ሰው ልጆች እንዲመጡም ወደ ፈጣሪ ፊትም እንዲሄዱ ይሄ የተጨመረላቸው እኮ ነው። ኃላፊ ነው፣ ተጨማሪ ነው የተጨመረላቸው። ይሄ ይጨመርላችኋል ለዛኛው ያንኛውን እሹ ስንባል እንግዲህ የተሰጠንን ጸጋ በረከት ኃይላችንን ለዛኛው ነው መዋል ያለብን። በዛኛው ላይ ይሄኛው ተጨማሪ ሆኖ ይመጣልን። ምንድነው እያደረገ ያለው የሰው ልጅ አሁን ዓለም ላይ ምን እያደረገ? መቼስ የፈለገችን ምድር የፈለገ ብንኩላት ብናሰማምራት ኃላፊ ነች። ሳይንቲስትም ብንሆን በሳይንሱ ብንሄድም ኃላፊ ነች ይችላል። በሃይማኖቱ ብንሄድም ኃላፊ ነች ይችላል። አላቂ ነች። በቃ ኃይሏ ያበቃል። የመታደስ ሁኔታ የላትም። በዚህ ምድር ታዳሽ አይደለችም። በፈጣሪ ዘንድ ቀርባ የምትታደስ አይደለችም። ነው አትታደስም እኮ ምድርም እኮ አትታደስ። ምንድነው የሰው ልጅ የተባለው? በአንተ ምክንያት ምድር ሳይተረገመች ትሁን በቃ የምትታደስ አይደለችም ማለት ነው። ኃይሏን እያደሰች እንደገና የምትቀጥል አይደለች። የሆነ ጊዜ ያላት ኃይል ያበቃል። አሁን እሷን ነው የምንኩለው ምናምን የምናጋባት የምናፋታት እስኪ የምታልፍ ነው። መቼስ ይሄ ምንም ጨለምተኝነት አይደለም፣ አለማወቅ አይደለም። ሰነፍ እዚህ ምድራዊ ላይ ላለመውጣት ላለመውረድ ምን ይሰራል ኃላፊ ነው ብለን ሰነፍ ስለሆንን አይደለም፣ ወይም ስለሆንኩኝ አይደለም። እውነታ ነው። ዝም ብሎ ተጨማሪ ላይ ከተሰጠው እኮ ነው። የሰው ልጅ እኮ ተጨማሪ የተሰጠው ነገር ነው። ስለዚህ እዚህ ላይ ካለው ይሄንን መገለጫውን ክብርን የሚሰጠን ኃይልን የሚሰጠን ዕቃ ተከፋፍለውን ከሴቷ ፊት አንስተን የተከፋፈልነውን እሱን ገሸሽ ያደረገውና ኢየሱስ ክርስቶስ ሰዎች ላይ ጣለ መሰረቱ። ሰዎች ማለት እኔ ላይ፣ አንተ ላይ፣ እሷ ላይ ሁሉ የሰው ልጅ ላይ ማለት ነው። በየትኛው ስርዓት እንግዲህ በመልከ ጼዴቅ ስርዓት ውስጥ መጥቶ የሰው ልጅ ላይ መሰረቱን ጣል።
ሰዎቹ ላይ ሰዎች ማለት ሰዎች ሰው የሆኑ ላይ ማለት ነው። ሰዎች ላይ ሰዎች ነን እኛ ሰው ነን ወይ? ሰው ሆነን ተገኝተናል ወይ? በመሰረቱ በየትኛውም በታሪክ ውስጥ ምን ሊባል እንደሚችል አላውቅም። በየትኛውም ታሪክ ውስጥ እኔ እንግዲህ እንደማውቀው ይሄ ወደ ከፍታ የመድረስ ጉዳይ ይሄ በግለሰቦች ላይ ነው ሲታይና ሲገለጥ የነበረው እንጂ እንደ ህዝብ አይደለም። ማለት ኢትዮጵያ በሆነ ከፍታ ላይ ነበረች። በሆነ ጊዜ ላይ በትክክል ፈጣሪዋን የምታውቅ ከፈጣሪዋ ጋር ቅርብ የነበረች ብዙ ሰላም የነበረበት ብዙ መረጋጋት የነበረበት ቢባል እና ለዛ ከፍታ በቁ ሲባል እንዳለ የኢትዮጵያ ህዝብ ሊሆን አይደለም። የተወሰኑ ሰዎች ናቸው፣ ግለሰቦች ላይ ማለት ነው። ግለሰቦች ናቸው የትኛውም ዓለም ላይ ብንሄድ ይሄ በከፍታ አይደለም። በዚህ በምድራዊም እኮ የተወሰኑ ሰዎች ናቸው ለሆነ ለሌላው ህዝብ እየተረፉ የሚሄድ ሁኔታ ነው ያመጡት የተወሰኑ ግለሰቦች ናቸው። እንግዲህ በቅድስና ከተፈጥሮ ጋር ከፈጣሪ ጋር በነበራቸው ግንኙነት ትላልቅ ደረጃ ላይ ደርሷል የተባሉ ኢትዮጵያውያን እነ ቅዱስ ያሬድን እንውሰድ ወይ እነ ቅዱስ ላሊበላን ብንወስድ እኮ እነሱ ግለሰቦች ነው እየጠራን ያለን። ሌላው ህዝብ በዛ ጊዜ ምን ላይ ነበረ? መሰረታዊ ነገር ይሄ አሁን ቀይሮ የመጣው የክርስቶስ አካሄድ ቀይሮ የመጣው ይሄንን ግለሰቦች ላይ ነው። ሰዎቹ የመብቃት ላይ ሰዎቹን ወደ ከፍታ የመገለጥ በረፍት የመኖር ለምን እንደሚኖሩ የማወቅ የሚያልፈውንና የሚያልፈውን የመረዳት የማወቅ የሆነ ነገር ለምን እየሆነ እንደሆነ የመረዳት ያኮ ነው ጥበብ፣ ያኮ ነው እረፍት። እየሆነ ያለው ለምንድን ነው እየሆነ ያለው? ያንን ያውቃል። በቃ ይሄ የገባው የተገለጠለት በጥበብ መንገድ የሚሄደው የሰው ልጅ እኮ ያንን ነው የሚያውቀው። ህዝቡ ሁሉ ያንን ያውቃል አይደለም? እንደ ኢትዮጵያ ህዝቡ ሁሉ ያንን ያውቃል አይደለም? አሁንም በዚህ አካሄድ የሚመላለሱ የሰው ልጆች እኮ ያንን ነው። በዚህ በረፍት ውስጥ በመረጋጋት ውስጥ የሚመላለሱ የሰው ልጆች አሉ። በከፍታ የሚመላለሱ የሰው ልጆች አሉ። ወይም በክብ ስምንት ማዕዘናዊ ስርዓተ ጥለት የሚመላለሱ የሰው ልጆች አሉ። የሚሆነው ነገር ለምን እንደሚሆን ማወቃቸው እኮ ነው፣ እረፍት ነው። ለዛ ነገር ኃይል ጉልበት አያባክኑ። ወይም ደግሞ የሚሆነው ነገር አካሄዱ እንደሆነ ይረዳሉ፣ ያውቃሉ፣ ይገለጥላቸዋል። እኛ እኮ አንዳንድ ጊዜ እኮ ለምንጸልየው ጸሎት ራሱ እኮ ለማይሆነው ነገር እኮ ነው ለጸሎት የምንቆመው ራሱ እግዚኦ የምንለው ራሱ እኮ ለማይሆነው ነገር እኮ አልተረዳነውም። መሆን ስላለበት የሚሆን ነገር ነው። በቃ አካሄዱ ነው፣ የሥርዓቱ ነው። የሥርዓቱ አካሄድ እንደዛ ከሆነ ያንን ስርዓት ጠፋው ብለን እግዚኦ አንልም ወደ ፈጣሪ። እግዚኦ የሚሉበትን ያውቁታል፣ እግዚኦ የማይሉበትንም ያውቁታል። እረፍት አለ በውስጣቸው። የሚከሰተው የነበር ያው የተከሰተ ነው ማለት ምን ነበር የሚከሰተው? ሰዎቹን እንዳሰባስቧቸዋል። ግን የሰው ልጅ ይሄ ውስጥ ብዙ ነገር እየመጣ ነው የሄደው። ለምንድን ነው ግቡን ያልመታው? በሰዎች ዘንድ በሰዎች እኮ አሉ። አሁንም እኮ እንደው ዝም ብሎ ባክኗል የሰው ልጅ አይደለም። የበቁ የሰው ልጆች አሉ አይደል? ነበሩ፣ አሁንም አሉ። ስርዓቱ እንዳለ ነው፣ ስርዓቱ እንደተዘረጋ ነው። ከዛ እነዛን ሰዎች ይዞ የሰው ልጅ ያው መቼስ ይሄ ሃይማኖት የሚባለው ነገር መጣ። ከዛ በኋላ ክርስቶስ ሰዎቹ ላይ መሰረት ከጣለ በኋላ ሃይማኖት የሚባለው ነገር መጣ። በእነዛ ሰዎች ምክንያት የተለያየ ነገር ያው በጻፏቸው በተናገሯቸው በሆነው ነገሩ ላይ የተነሳ ሃይማኖት የሚባለው እዚህ ጋር ተፈጠረና ያው ሃይማኖት ነው። ሃይማኖት ላይ እኮ ነው ያለው የሆነ ሃይማኖት ነው። እነዛን ሰዎች የማሰባሰብ ሃይማኖት የመጣው ከዛ በኋላ አይደል? የማሰባሰብ በሃይማኖት ውስጥ ከዛ ሃይማኖት ደግሞ ያጋጠመው እንቅፋት የሚታወቅ ነገር ነው። ወደታች ሃይማኖትን ወደታች የመውሰድ ለታችኛው ስርዓት የመገልገል ሃይማኖት አሁን ለታችኛው ስርዓት መገልገያ ሆኗል። በቃ ጠንቀቅ ብሎ ትንሽ ነው የቀረው። አሁን እኮ ትንሽ ወደ ላይኛው ስርዓት ማሳያነቱ ሊያበቃ ትንሽ ነው የቀረው። በዚህ ከቀጠለ ያሰጋል። በዚህ አካይ ከተሄደ ለዚህ ለታችኛው ስርዓት ነው እያገለገለ ያለው። እዛ ጋር ሰዎቹ ላይ ግለሰቦች ላይ ያስቀመጠውን ማንነት የተናገሩትን የጻፉትን ያዘዙትን ምናምን አደረግንና ከዛ ያንን አሰባስበን በሃይማኖት ውስጥ ያዝነው።
ከዛ መጨቃጨቂያ ሆነን መጨቃጨቂያው ደግሞ በቀን 3 ጊዜ ከላይ እንዳልኩት በቀን 3 ጊዜ የምንበላበት ምክንያት ምናምን ሆነ። መቼስ እዚህ ውስጥ ብዙ ማሳያ ይዘን ልንሄድ እንችላለን እና እንደዛ ነው ኃይለማርያም ላነሳው ሐሳብ ማለት ነው። ግን በትክክል አይቸው የጥያቄና መልስ የሐሳብ ዝርጋታ በምናደርግበት ሁኔታ ላይ በደንብ ምላሽ የምሰጥበት ነው የሚሆነው። እንግዲህ የክብ ስምንት ማዕዘናዊ ስርዓተ ጥለት ቤተሰቦች ያው ሐሳቡን እንዳብራራው ፈታ እንዳደርገው ሐሳብ ያቀረባችሁልኝ ሰዎችም አመሰግናለሁ። በጽሁፍም በስልክም የጠቆማችሁኝ ለማለት ነው። እንግዲህ ስላዳመጣችሁኝ ስለምታዳምጡኝ ከልብ አመሰግናለሁ። በደህና ቆዩ።